أشهد أن لا إله إلا الله وأشهد أن محمدا رسول الله በቃ ካላመጣችሁት በቃ ብለው እኮ በቃ ሊሰቅሉን ትንሽ ነበር ይቀረን። ሰው ሁሱ ካልመጣ በቃ አታወሩም እናንተ ለምን ታወራላችሁ? ይምጣ እሱ ካልመጣ በቃ ተብለን በቃ እንግዲህ ይኸው እዚህ ያላችሁ ይኸው ተመልሰዋል። እነሆ የሰው ልጅ ዳግም ወደ ስልጣኑ ወደ ዙፋኑ መጥቷል። እያልኩት ነው የአረብ ክርስቲያን ይኸውልህ፣ አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም የማያገናኘው ነው። ኦኬ፣ እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ። ምክንያቱም ኦሪት ላይ አዳምጥ አንድ ጊዜ ምን ሆነህ ነው? የአምላክን ስም የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሉይ ኪዳንንም አዲስ ኪዳንንም ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለው ነው። ቆይ መች ነው የተተረጎመው? ወደ አረብኛ ባይብል የተተረጎመው? ቆይ አትረብሽ። የአምላክን ስም አላህ ብለው እንደሚጠሩ ላሳየህ ነው። እሺ መጽሐፋቸውን ላሳየህ። እሱን እኔም አውቃለሁ። እሱን እኔም አውቃለሁ። አመሰግናለን። አንድ ሜት አድርግ። አትረብሽ። አዳምጥ። እዚህ አምላክን ስም አላህ ብለው ነው የሚጠሩት። አንዴ ይሄኛው ኢንተርኔት እንትን አለልን ብለኝ ነው። ማን ነው የሚከፍት? ዛህራ ይዘሻል? ሌላ ስልክ አለሽ? እነግርሻለሁ። ችግር የለውም። በቋንቋው ደረጃ እኮ ነገርኩህ፣ እንስማማለን። በቋንቋው ደረጃ አላህ ብለው ሊጠሩት ይችላሉ። የቋንቋ ጉዳይ ስለሆነ ይከፈትላቸዋል። እሺ፣ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ይሄ አላህ የአምላክ ስም አይደለም እያሉ የሚሸውራቸው የኢትዮጵያ ሰባኪዎች እየሸውራቸው እየተጫወቱባቸው ነብር። የአምላክ ስም አላህ ተብሎ ነው የሚጠራው። ተክዊን ብለሽ ጻፊና፣ ተክዊን ማለት ዘፍጥረት ማለት ነው። ምዕራፍ 1 ቁጥር 1 አውጭላቸው። 2 ቁጥር 22 ላይ ምን ይላል? አላህ በኢየሱስ በኩል ድንቅና ተአምርን አደረገ ይላል። ምን ይላል እዚያ ጋር? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده له እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ፣ ይችን ንግግር ስሙ። አላህ በኢየሱስ በኩል ባደረገው ድንቅ ተአምራት እያለ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 አውጭላቸው። አዕማል ሩሱል ጻፊ በአረበኛ የሐዋርያት ሥራ አዕማል ሩሱል أعمال الرسل 2:22 አላህ በኢየሱስ በኩል ድንቅና ተአምርን አደረገለት ነው የሚለው። አላህ ነው ሲሰራለት የነበረ ያን ሁሉ ተአምራት። ምን አላችሁ? አሁን ይሄ እኔ እኮ ነገርኩህ፣ በቋንቋ ደረጃ ሊሆን ይችላል። ምናልባት መቼም አረቦች አማርኛ ይችላሉ ማለት አይቻልም። ስለዚህ በራሳቸው ቋንቋ ፈጣሪያቸውን ያገለግሉት። 2:22 ምዕራፍ 2 ቁጥር 22 ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ከፍ አድርጊ፣ ወደ ላይ ከፍ አድርጊ፣ ትንሽ ወደ ላይ ኮሜንት እንትን ስለምለው እንደሱ በቃ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله الله بدايتها بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون إلى إيه يا ربنا مزاق قدس أمين إلى إن أنت يا إسرائيل سويتوا يتشن جرين سموال بيتروس ينازريت يسوس أملاك الله بأرسو بكل بعد الرجو تأمر لأن أنت تقلت أسونا بريلا أي እሺ ይሄን ይመስላል። እና የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። ለኢየሱስ ክርስቶስ አምላክ አላህ ነበር ተአምራትን ሲያደርግለት ሲሰራለት የነበረው። አላህ በእርሱ በኩል ተአምራትን አደረገ ይላል። ይህን ይመስላል ቅዱሳን። እሺ ማያ ጥያቄ አለ? እውነተኛ ሃይማኖት ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ይሆናል ከቁርአንም ከመጽሐፍ ቅዱስም እንመልከት።
እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል እንጂ ሰው ሰራሽ ከሆነ እኔ አልከተለውም። ታቻለ አይደል? ሰው ሰራሽ ከሆነ አልከተለውም። አምላክ የደነገገው ሃይማኖት ፍትሃዊ ይሆናል። ከቁርአንም ከመጽሐፍ ቅዱስም እንመልከት። አምላክ የትኛውን ሃይማኖት ነው ደንግጌዋለሁ ብሎ የተናገረው? ከቁርአን ስንመለከት ጊዜ አላህ ስብሓነሁ ወተዓላ ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ብሎ አምላክ ራሱ ይናገርለታል። ይህን ሃይማኖት ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩም ሙስሊሚነ ሚን ቀብል ይላል። ራሱ እንደደነገገውና ሃይማኖቱን አብርሃም በዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። ሌላ ቦታ ላይ እነ ዲነ ዒንደ ላሂ ልኢስላም ይላል። ቃል በቃል ራሱ አምላክ አላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ? እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብለዋል ወይ? ወፍ የለም። የትኛው ቦታ አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቃል በቃል አለ አለ አይ ማስረጃ ችግር የለም። ክርስትናን ተከተሉ ያለበት መጀመሪያ እኔ እንደ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ እናቴ ነው ማውራት። ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰው ችግር የለም። የት ጋር ነው? አንዳምደኝ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉሙ ካላወቀው ቀጥተኛ ማለት ነው። ስለዚህ በኤርምያስ 6:16 ላይ አደልክ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው መልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ልክ ሙስሊም ሆኑ ብሎ እንዳዘዘን ሁሉ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ ነው የመጀመሪያ ጥያቄ። ክርስቲያን ማለት የክርስቶስ ተከታይ ማለት ነው አልኩ። እመጣለሁ፣ ወላሂ እመጣለሁ። አብሽር፣ ችግር የለውም። ክርስቲያን ማለት ማለት ነው ወደሚለው እመጣለሁ። እሱ አይደለም አሁን ክርስቲያን ሆኑ ብሎ አዟል ወይ? ቃል በቃል ልክ እንደዚሁ ሙስሊም ሆኑ ብሎ እንዳዘዘን ጥያቄው። አንድ ስልክ ስላለኝ መጽሐፎች ላውጣና ችግር እና ይህ ነው። እሺ ማያ ሌላ ጥያቄ አለ? እሺ ይቅርታ፣ አጌቴ ሱልጣን ሰላም ና? ሰላም ነው። እንዴት ነሽ? ደህና ነሽ? አለሁ። ሰላም አለን። እሺ እኔ እንኳን ጥያቄ አይደለም የመጣሁት ፕሮግራም እንዳወራክ ነግሬው ነበረ። ከድር ጀማል ያወራክ እርግጠኛ አይደለም። ማያ ካለ ጥያቄ ቀጥል። እኔ ሻሃዳ ማየት ፈልጌ ነው የመጣሁት። ኦኬ ሻሃዳ ማየት ፈልገሽ ነው? እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነሁ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል?
ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ ላሀ የቱቡ ዐለይህ ኢነ ላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። አምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ስብሐነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ህይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃሌ ነው አለ። ይሄ ነው ቃሌ ብሎ ተናገረ። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና አለ። እነዚያ በእኔ አምነው ሙስሊሞች የሆኑ ገነትን አስገባቸዋለሁኝ አለ። በአናቅጾች አምነው ሙስሊም ሆኑ ገነትን አስገባቸዋለሁኝ ያለ ይናገራል። ወእድኺለ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። ሊዩድኺለ ልሙእሚኒነ ወልሙእሚናት ጀናት ይላል። በጣም በርካታ ቦታ ላይ ነው። ቃለ ሁለት አይነት ሰው ወይ ከእሱ በኩል የሆነ ኢግኖራንስ መጥቶ ነው ዝም ብዬ ሳስበው ማለት ነው። እና በቃ እሱ የመጨረሻ ጥያቄ ፈኢን ኩንተ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናቸው የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ስብሐነሁ ወተዓላ በሱረቱ ነሕል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናቸው የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድን ነው? የመጽሐፉን ባለቤቶች ጠይቁ የማታውቁት ነገር ካላቸው የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ይወጣል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸክን በጥርጣሬ ውስጥ ብትሆን አለ ነቢዩ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? ላ አብዱላህ ብኑ ዐባስ እንደዘገበው ምን አሉ? ለም አሹክ ወለም አስአል ጌታዬ ሆይ አልጠራጠርም ማንንም አልጠይቅም አሉ። እሺ እንዳው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣው ማለት ነው። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነቢያቶችን ለማለት ነው። ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነቢያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ ከአንተ በፊት የላኳቸውን መልእክተኞቼን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ ያርላ መልእክተኞቼን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የት አግኝቷቸውን የሚጠይቃቸው? ጠይቅ የተባለው እነሱን ከሆነ ወደሚለው እንመጣ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል ወይ? አዎ አግኝተዋቸዋል። አላህ ስብሐነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኢየሩሳሌም ላይ በሚገኘው ቤተል መቅደስ ወይም ቤተልሔም እዛ ባለው አላህ ስብሐነሁ ወተዓላ ነቢያቶችን ሁሉ አስነስቶላቸው አገናኝቷቸዋል። ፈደኸልቱ ቤተል መቅደስ አሉ። ሐዲስ ላይ ቃል በቃል ቡኻሪና ሙስሊም ላይ በተዘገበ ሐዲስ ላይ ወደ ኢየሩሳሌም ሄድኩኝ አሉ። በዚያም መስጅድ ገባሁኝ አላህ ስብሐነሁ ወተዓላ ነቢያትንም አስነሳልኝ አገናኘኝ አሉ። ወዳች አላረም የዛኔ ባለበት ሁኔታ ላይ ነው አንተ የፈለግከውን የምትፈልገው ካለ ጠይቅ አላቸው። እርሳቸው ግን አልጠየቁም። ለምን ያልጠየቁት? ምክንያቱም ከነቢያቶች ሁሉ በላይ በእውቀት ይበልጣሉ። እንዴት ብሎ ነው አንድ አዋቂ የሆነ ሰው ወረድ ብሎ ሌሎችን ሊጠይቅ የሚችለው? ምናልባት እነሱን ለማበረታታት ካልሆነ በስተቀር የነቢያት ሁሉ እውቀት ቢሰበስብ የእርሳቸው እውቀት ጋር አይደርስም። ለምን? የሁሉም ነቢያት የተሰጣቸው እውቀት ደረጃ ላሉበት ህዝቦቻቸውና ለማህበረሰቦቻቸው ለማስተማር ያክል ነው። የእርሳቸው ግን የዓለማትን ህዝብ ለማስተማር ነው። ለአንድ አካባቢ የተላከ ነቢይና ለዓለም የተላከ ነቢይ የሚሰጠው እውቀት እኩል አይደለም። ለዚህ ነው በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ የእርሳቸው ተከታይ ነው የሚሆነው፣ የእርሳቸው ተማሪ ነው የሚሆነው።
በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራም ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነብይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም። ከማለት ታላ ነው። ይሄ ነው። የአብዱልከሪም አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ ውሱ? እንኳን ደህና መጣ። ሰላም ነው። አልሐምዱሊላህ ረብል ዓለሚን። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። እንዴት ነው? ምንድን ነው በቃ ካላመጣችሁት በቃ ብለው እኮ በቃ ሊሰቅሉን ትንሽ ነበር የቀረን። ሰው ሁሱ ካልመጣ በቃ አታወሩም እናንተ ለምን ታወራላችሁ? ይምጣ እሱ ካልመጣ በቃ ተብለን በቃ እንግዲህ ይኸው እዚህ ያላችሁ ይኸው ተመልሰዋል። እነሆ የሰው ልጅ ዳግም ወደ ስልጣኑ ወደ ዙፋኑ መጥቷል። እሺ ጥያቄ ያለው ካለ መጠየቅ ይችላል። ሞኪ ሰላም ነው አለው። እኔ ጠየቅኩህ እኮ ኡስታዝ፣ ስለ ሱረቱ ተሕሪም የጠየቅኩህ። መርሐባሽ። እሺ አብዱላሽ ካላችሁ በተራ አስገባቸው። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ሀቢቢ ዌልካም ሀቢቢ። አህለን አህለን። እንዴት ነው? ወላሂ በጣም ናፍቀህን ነበር። አልሐምዱሊላህ እንኳን ድምፅህን አላህ አሰማን። መርሐባ ወንድሜ መርሐባ። ሽኩራን። ሐፈዘከላህ ሀቢቢ። እሺ ዛራ አቴጌን ፎሎ አድርጊያትና አናግሪያት፣ ግሩፕ አስገቢያት ምናምን። አቤት። ሰላም አለይኩም አቴጌ ይሰማሻል? ማማይ ይሰማኛል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በውስጥ ጽፌልሻለሁ። እሺ ከመጣት ቅድም ነው የጻፍኩልሽ እና የቴሌግራም ቁጥርሽን ላኪልኝ። እሺ እልክልሻለሁ። እሺ ሀያት አላህ ያጽናሽ። እሺ ጥያቄ ያለው ካለ መቀጠል ይችላል። ከላይ ያለው ልጅ ሰላም አብዱልከሪምን ፎሎ አድርጉት። በዛው ሰላም ነው። እንዴት ነህ? አለን አልሐምዱሊላህ ደህና ነህ? አለው። ጥያቄ አለኝ በእስልምና ዙሪያ። እሺ ጥያቄ ምንድን ነው? እሺ ስም አውጣለት እያሉ ነው። እሺ ስም ደስ የሚልሽ የሙስሊም ስም አለ እህታችን ወይንስ እኛ እናውጣልሽ? ደስ ይለኛል። ሱመያ ወይንም ሀያት ወይንም ኢክራም ወይንም ኢልሃም ወይንም አህላም የትኛው ደስ ይላል? ሀያት ይሁን? እሺ እናንተ ካላችሁ እናንተ ወዳችሁት ስም እስማማለሁ። ሀያት መርሐባ። እሺ ጥያቄ ምን ነበር ወገናችን? እሺ ጥያቄን ከሰውቀዋለሁ ችግር የለውም። አንደኛ በአላህና በመጨረሻው ቀን የማያምኑትን ሰዎች ግብርን እስኪከፍሉ ምናምን በእጃቸው ግብርን እስኪያስገቡ ድረስ በእናንተ እጅ እስኪሆኑ ድረስ የተሰማኝ አይደለም። በእርግጥ ኔትወርክ አስቸጋሪ ነው። ምን እናድርግ?
ያንን ልታብራራ ሊፈልግ የመጀመሪያ። ሁለተኛ ደግሞ በሴቶች ዙሪያ ያለው ምልከታ በቁርአን ላይ ከወንዶች አንጻር ሲታይ አነስተኛ ግምት እንደሚሰጣቸው፣ ለዛም ደግሞ ማሳያ በቁርአን ላይ የተጠቀሰ አንድ ጥቅስ አለ። የአንድ ወንድ ምስክር እኩል የሚሆነው ከሁለት ሴት ጋር ነው ብሎ የሚገልጽበት መንገድ አለ። በሌላ በኩል ደግሞ ሴቶች ከወንዶች ጋር በማይስማሙበት ሰዓት እሱ የሚለውን ማታከብር፣ ማትገዛ፣ ለሱ ማትገዛ ከሆነ እስከ መደብደብ ድረስም የሚያበረታታ ጥቅስም አለ። አንተ ስለምታውቀው በደንብ ቦታውን አንስተህ በእነሱ ዙሪያ ማብራሪያ እንድሰጠኝ ይፈልጋሉ። ሁለተኛ ደግሞ እስልምና ቁርአን ከመውረዱ በፊት እንደነበር የሚያረጋግጥልን ነገር ምንድን ነው? እንደ ቪዲያስ የምትወስደው በቁ ድረስ ጠብቆላቸው ጊዜያቸውን እያለ ይናገራል። አሁን አውጥቼ ላሳየህ። እሱ አውጥቼ ላሳየህ። ሳላህ ታውጣለታለህ? ይቻላል። ትልቁ ላድርገኝ። ሱረት ተውባን ሙሉ ስናነበው ጊዜ ቆይ ላሳየህ። በወጡ ጊዜ እነዚያን ከሃዲያኖችን ተጋደሏቸው ይላል። ቁጥር 4 ላይ ከፍ ብለው ወደ ላይ ስታየው ከአጋሮቹ እነዚያ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁ በእናንተም ላይ አንድን የሚያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው መጨረሻ ሙሉላቸው። አላህ ጥንቅቆችን ይወዳልና አለ። አየህ አይደለ? ቃል ኪዳን የጠበቁትን እንዳትነኩ፣ ቃላቸውን የጠበቁትን ይወጣል አይደል? እነሱን እየተናገረ ነው። ወረድ በልና አንድ ያሳየ። በቃላቸው እስከ ጸኑ ድረስ እናንተም ጽኑላቸው የሚለውን አሳየ። ወረድ 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 ወደታች ወደታች ወረድ ከሱ በታች ያለ እሱ ላይ ያውና እሱ ላይ ቁጥር 7 ላይ ተመልከተው። ቁጥር 7 ላይ ምን ይላል? ያው ምን ይላል? እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላቸው ድረስ ለእነርሱም ቀጥ በሉላቸው ይላል። አየህ አይደል? የተፈጸመ ቃል ኪዳን አለ። ቃላቸውን ቀጥ እስካሉ ድረስ እናንተም ቀጥ በሉላቸው። ታዲያ እነማንን ነው ተዋጉ የተባለው ከተባለ ወረድ በላፈለው አላ ቱቃቲሉነ ቀውመን ነከሱ አይማነሁም የሚለውን ያሳየው። ውረድ ምን አይነቶችን እንደሆነ ቅድምን ብያለሁኝ። 3 ምክንያት ነው ተዋጓቸው የተባለው። ውረድ ውረድ። አሁንም እሱ 13 ላይ እሱ በቃ 12 ያው ተመልከተው። ከቃል ኪዳናቸው በኋላ መሐላዎቻቸውንም ቢያፈርሱ ሃይማኖታቸውን ቢያነውሩ እያለ ይናገራል። መሪዎቻቸውንም በክህደት እሱኛ ከታች ያለው 13 ላይ አሁን በደንብ አስተውል። ያው መሐላዎቻቸውንም ያፈረሱትን አለ። አንድ ያ ቃል ኪዳናቸውን ያፈረሱትን፣ መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። ያው ሁለተኛ ነቢዩ ሙሐመድን ጭራሽ ከመዲና ሄደው ለማሳደድ እና ለማስወጣት አሲረው ነበር። እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ። አየህ፣ ጦርነቱን ከሃዲያኖች ናቸው መጥተው መጀመሪያ የጀመሩት። ቃላቸውን አፍርሰው ጭራሽ ረሱልን ዳግም ከመዲና ሄደው ለማሳደድ አስበው መልእክት ከዛ መጀመሪያ ጦርነቱን ራሳቸው ስለጀመሩ አካሎች የሚናገር ስለነዚህ ከሃዲያኖች እንጂ በሰላም ስለተቀመጡ ቃላቸውን ስለጠበቁት አይደለም። ገብቷል? እዚህ ጋር ማነሳው ሀሳብ መሰለህ፣ ነቢዩ መሐመድ ከመካ በመጀመሪያ እስልምና በሚያስተምሩበት ሰዓት ከመካ ያባሯቸዋል በሰዓቱ የነበሩ ሰዎች። ለምን? በአምልኮ ጣዖት የያዙ ሰዎች ስለነበሩ እና እሳቸው ወደ መዲና ነው የሸሹት። መዲና ሆነው ግን የተወሰኑ ተከታዮችን ካፈሩ በኋላ ለእነሱ ተከታዮች የሚያበሏቸው፣ የሚያጠጧቸው፣ የሚያለብሷቸው እንዳጡ ከዛም በኋላ ግን ይሄ ያ መስመር የንግድ መስመር ስለነበረ የመካ ሰዎች ብዙ ንግዶችን፣ ሸቀጦችን ያጓጉዙ ነበር እና ከነሱ በመዝረፍ ለራሳቸው በሚያደርጉበት ሰዓት ነው የመካ ሰዎችም ወደ መሐመድ ጥቃት ለመሰንዘር እና ወደዚህ ጦርነት ውስጥ ሊገቡ የቻሉበት ምክንያት ማለት ነው። እነዛ ሰዎች ዝም ብለው ተነስቶ አይደለም መዲና ሄደው ጦርነትን ያወጁ፣ እነ መሐመድ ጋር ጦርነትን ያወጁባቸው። ለምን? የእነሱን የንግድ መስመር በጣም ያቋርጡ ነበረ። አሁን ለተናገርከው ይህንን ጥቅስ አሁን መጽሐፏን እየገለጥካት ነበረ። ማስረጃ ግድ ነው። በእርግጥ እኔ አንድ ስልክ ስለያዝኩኝ አውጥቼ ወይም የምመጣ አይነት ነገር ካልሆነ በስተቀር መጽሐፉን የገለጥኩ ነበርና ስላልተመቸኝ ነው። ያ ከላይ ጀምረ ስታነሱ ሀሳቡ እንደውም እኔ ቀጥታ ለክርስትና ልክ ነህ እንድትለኝ አይደለም። አዳም ልክነቱ እኮ ከምን አንግል መሰለ? በጦርነት እንደተስፋፋ አንተ ራስህ እያረጋገጥክልኝ ስለሆነ ልክ ነው ያልኩት ያንን ነው። እስላም በዚያ መንገድ አይደለም።
ጠላትን ተገናኝታችሁ መፋለምን አትመኙ ማለት ምን ማለት ነው? እግዚአብሔር ህፃናቶችን ግደሉልኝ ይላል። ምን ትላለህ? ሽማግሌን ግደሉልኝ፣ ካልገደላችሁልኝ በቃ ሰላም የለኝ ነው። አልገድልም ያለውን አካል ተቀየመ፣ አዘነበት በጣም እና አውጣለት አንዴ ሳላ እንደሱ ከሆነ የምትፈልገው ና የእናንተን ጨርሳችሁ ነው? ተስማምተን ነው? በእናንተ ተስማምተን ነው? አንድ ያራድ ልጅ አንድ ተስማምተን ነው ወይ? በእናንተ ያና ምን ይላል? እግዚአብሔር የሚለውንም ስማ ይላል። እስራኤል ከግብፅ በወጡ ጊዜ አማሌቃውያን በመንገድ ላይ እየተቃወሙ ያደረገበትን ስለነበረ የሰራዊት ጌታ እግዚአብሔር አማሌቃውያንን ስለመቅጣት ወስኗል ይላል። ሄደህ በአማሌቃውያን አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም አታስቀር አለ እግዚአብሔር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህዮችን ሁሉ ግደሉ ይላል እግዚአብሔር። ምን ትላለህ በዚህ ላይ? ህፃናቶችን ግደሉ እያለ ነው። ህፃናቶች ወረድ ብለህ አንብበው እስኪ ሁሉንም። ችግር የለውም አንብበው ጨርሰው ምዕራፉን ሙሉ ነው ያንብብ። እንዳውም ከወረድን የከፋ ነገር ነው የምታገኘው። ሰውየው አልገለም ብሎ እግዚአብሔር እንደተጽ ይገልጻል። ሰውየው ከእግዚአብሔር ተሽሎ እንዴት እነዚህ ነገር ላለውኝ አለ። እዛ እግዚአብሔር ተጸጸተ እሱን በመሾው እንጂ አንድ ሳላ አንብብለት